አንዳንድ ጊዜ ጓደኞቼ ዝቅ ብላችሁ ሰዎች ስትሰሩ ሲያችሁ ያልተገባ ባህሪ ያሳዩአቸዋል። ምንም እንዳይሰማችሁ አንዴ እኔ የገጠመኝን ነገር ልንገራችሁ። ቦሌ ማተሚያ አካባቢ እኔና ጓደኛዬ የሄድን ሁል ጊዜ ሻይ ቡና የምንልባት ካፌ አለች እና ልጁ በቃ በደንብ ቲፕ ስለምናደርገው ወንበር ስቦን የሚያስቀምጠን ጋሼ እያለን የሚጠራን አንዳንዴ አንቱ ሁላ ሊለን ይችላል። በጣም የሚገርመው ሻይ እንኳን ስናዘው ሻይዋን በብዙ አማራጮች ከቦ ነው የሚያመጣልን። በቅመም ይሁን ያለ ቅመም፣ ቅመም ውስጥ ቀረፋ ነገር ይሁን ወይንስ እንዴት ይሁንላችሁ? እንደው በሎሚስ ነገር ትፈልጉ ይሆን? ሎሚውን ልቁረጠው፣ እንክብካቤ፣ የተጋነነ ትሪትመንት። የሆነ ሰዓት ላይ እኔ የምሰራበት ስራ ቦታ ይመጣና ሳስተናግድ ያየኛል። ከዛ የፈለገው ቴካዌይ ነገር ነበር ሰጥቼው፣ ትንሽ ድንጋጤ ፊቱ ላይ ይነበባል። ሄደ። በማግስቱ ጓደኛ ያልነበረን ብቻዬን ነኝ። ሄድኩኝ። ስሄድ ብቻ ከኋላ የመጣና እዚህ ጋር ያዘኝና አንቺ ሰውዬ እንዴት ነሽ አለኝ። አለው ሰላም ነው እንዴት ነህ አልኩት እና ስቲል አልለቀቀኝም፣ እንደያዘኝ ነው። ትንሽ ልጁ ገዘፍ ይላል፣ እንደ ቧንቧ ሰራተኛ አንዴ ወደ ግራ አንዴ ወደ ቀኝ እያደረገ አይ ሰው ለካ አስተናጋጅ ነሽ፣ ሸወድሽኝ እኮ እዚህ ዘንጠሽ እየመጣሽ እኮ በጣም ሸወድሽኝ ምናምን አለኝና ያልተገባ ባህሪ አሳይቶኝ ሄደ። በጣም ነበር ያዘንኩት። ይሄ በጣም ያዘንኩት ግን ልጁ ለስራው በሚሰጠው ሪስፔክት ነው ያዘንኩት። ምክንያቱም እንደዚህ አይነት ስሜት የሚሰማችሁ በቃ እኔ አገልጋይ ነኝ፣ እኔ አስተናጋጅ ነኝ፣ የምሰራው ስራ በማህበረሰቡ ዘንድ ዝቅ ያለ ነው። እንደገና እኔም ዝቅ ያልኩኝ ሰው ነኝ። ሌሎችም ማስተናገድ ሳያንስ ደግሞ አስተናጋጅ ላስተናግድ የሚል ጸጸት በውስጡ ያለው ነው የሚመስለው። በጣም ነበር የሳኩት። እንደዚህ አይነት ስሜት የሚሰማችሁ ጠንካራ ሰራተኛ ጓደኞቼ ካላችሁ አንድ ነገር ልንገራችሁ። በመጀመሪያ ደረጃ እናንተ ያላከበራችሁትን ስራ ማንም ሊያከብርላችሁ አይችልም። እናንተ ያራከሳችሁትን ነገር ማንም ሊያነሳላችሁ፣ ማንም ሊያደግላችሁ አይችልም። እስኪ የምሰራው ስራ ኃጢአት ነው ወይንስ ወንጀል ነው? አይደለም። ምን ያሳፍራል? እየበላንበት እየጠጣንበት ገንዘብ እያገኘንበት ቤተሰብ እያስተዳደርንበት ከሆነ እመኑ፣ አትፈሩ። ዓለም ላይ እንደናንተ ልክ ሰው የለም። ዝም ብላችሁ ስሩ። ባይዘዌ ከማህበረሰባችን የሚያሳዝነኝ ነገር ይሄ ነው። አንደኛው ስራችንን በጣም ነው የምንንቀው፣ ወይም ደግሞ ስራ እንንቃለን። ዴቨሎፕድ የሚባሉ ካንትሪዎች የደረሱበት ሌቭል ላይ ያልደረስንበት በጣም ትልቁ ሪዝን ስራ መናቃችን ነው። ሁሉም ስራ ክቡር ነው።